ኢየሱስ ግን በዛ ዘመን ላይ ለምንድነው እነ ጴጥሮስን እንደነ ኢሳይያስ ኤርምያስ ሕዝቅኤል 12 ጠርቶ ነቢያት ናቸው? ጌታ ያን ያደረገበት በቂ ምክንያቶች ስለነበሩ ነው። የሆነ ነቢይ ያሰናከለኝ፣ በላኝ፣ ገንዘቤን ሰረቀኝ ምናምን ብትሉ የራሳችሁ እነ ኢሳይያስ ከነ ኤርምያስ ጋር እኩል አረገ። እሱም እንደነሱ ሲሉ ሰምቶ የሰራዊት ጌታ ሲል ኤርምያስ ሰምቶ ብራዘር እዚህ መጥቶ የሰራዊት ጌታ ኖ አንተ የቸርች ነቢይ ነህ፣ የሰራዊት ጌታ ማለት መብቱም የለም ኪዳኑም የለም። የአዲሱን ኪዳን ሐዋርያት ጌታችን ኢየሱስ ለምንድነው ታዲያ እንደ ነቢዩ ኢሳይያስ ኤርምያስ ሕዝቅኤል ነቢዩ ጴጥሮስ ነቢዩ ጳውሎስ ብሎ ማይቀጥለው? ያንኑ ስያሜ ለምንድነው ለሐዋርያቱ ማይሰጠው? ለምን አዲስ ስም ማውጣት? ለምን ሐዋርያ ማለት አሰኘው ጌታ? ለምንድነው በቃ እነ ኢሳይያስም ኤርምያስም ሕዝቅኤልም ስልጣናቸው ቁመታቸው ልካቸው እዛ ደረጃ ከሆነ የሐዋርያቱም ስልጣን ቁመት ልክ በዛው ነቢይ ብሎ ለምን አይቀጥልም? ነቢዩ ኢሳይያስ፣ ነቢዩ ኤርምያስ፣ ሕዝቅኤል፣ ሆሴ፣ ዳንኤል፣ ነቢዩ ጴጥሮስ፣ ነቢዩ ጳውሎስ፣ ነቢዩ ቶማስ እያለ ለምን አይቀጥልም? ኢየሱስ ለጠራቸው ሰዎች አዲስ ስያሜ በብሉይም ያልተሰማ አዲስ ስያሜ ማውጣት ለምን አስፈለገ? ለምን ሐዋርያ ሊል ፈለገ? ምናልባትም አንዳንድ ሰዎች ነቢዩ ኢሳይያስ ኤርምያስ ሕዝቅኤል ተብሏልና እዚህ ጋር ደግሞ እነ ጴጥሮስ ነቢዩ ጴጥሮስ ነቢዩ ማቴዎስ ቶማስ አልተባሉምና የነዛ ተረካቢ ሐዋርያት ያልመሰሉን ጭራሽ የነዛ ተረካቢዎች የቸርች ነቢያቶች የመሰሉን ኢየሱስ ሐዋርያ ብሎ ስላወጣላቸው ሊሆን ይችላል። ኢየሱስ ግን በዛ ዘመን ላይ ለምንድነው እነ ጴጥሮስን እንደነ ኢሳይያስ ኤርምያስ ሕዝቅኤል 12 ጠርቶ ነቢያት ናችሁ፣ የነ ኢሳይያስ ኤርምያስ ሕዝቅኤል አይነት መገለጥና ቀጥተኛ ድምፅ ስልጣን ያለው ቃል ከእንደገና ደግሞ ልዑክነት ለእናንተ ነውና ተመሳሳይ ስለሆነ አገልግሎታችሁ ነቢያቶች ናችሁ። ቸርች ውስጥ ግን በትንቢት የሚያገለግል ሰው ሌላ ስም ይውጣለት ብሎ ሌላ ስም ቢሰጠን ነገሩ ልዩነቱ በደንብ ይገባናል። ግን ጌታ ያን ያደረገበት በቂ ምክንያቶች ስለነበሩ፣ አንደኛው የኢዮኤል ትንቢት ነው። የነቢዩ የኢዮኤል ትንቢት ጌታ ኢየሱስ ለሐዋርያት ነቢያት ብሎ ስም ያላስቀጠለበት አዲስ ስያሜ የሰጠበት ምክንያት ሐዋርያት ብሎ ስያሜ ሊሰጥ የፈለገበት ዋነኛው ምክንያት የመጀመሪያው የነቢዩ የኢዮኤል ትንቢት ነው። በብሉይ ኪዳን ዘመን ሁሉም ሰው ትንቢት ሊናገር አይችልም። ሁሉም ሰው ነቢይ በብሉይ ኪዳን አልፎ አልፎ ዘመን ቆጥሮ ዘመን ተሻግሮ አንዳንዴ በ50 ዓመት አንዳንዴ በ100 ዓመት አንዳንዴ በ10 ዓመት ዘመን እየቆጠረ የሆነ ከተማ ላይ አንድ ነቢይን እግዚአብሔር ያስነሳል። ሰው ሁሉ የእግዚአብሔርን ድምፅ ለመስማት ወይም ፍርድ ለመስማት ወደዛ ነቢይ ይከማቻል በብሉይ ኪዳን። ስለዚህ ሁሉ የእስራኤል ልጆች ነቢያት ሊሆኑ አይችሉምም። ነገር ግን ነቢዩ ኢዮኤል በእርሱ አፍ ቀጥተኛ የሆነ የቃል መገለጥ መጥቶ ትንቢት ተናገረ። ድሮ ችግር የለውም፣ አልፎ አልፎ አንዳንድ ነቢያቶች ይነሳሉ። ስለዚህ በአዲስ ኪዳንም እንደዛው ቢሆን ኖሮ ሐዋርያቱን ነቢያት ብሎ ማስቀጠል ቀላል ነው የሚሆነው። ነገር ግን በአዲስ ኪዳን መንፈስ ቅዱስ ሲመጣ ሌላ ነገር ሊሆን ነው። ምን? ባጭሩ በሥጋ ለባሽ ሁሉ ላይ መንፈሴን አፈሳለዋልና እንደ ድሮ እንደ ኢሳይያስ እንደ ድሮ እንደ ኤርምያስ ሕዝቅኤል ዳንኤል ሳይሆን አሁን ትንቢት ተናጋሪ ቁጥሩ ሊበዛ ከዚህ በኋላ እንዲሆናል መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ምን ይናገራሉ? ትንቢት ይናገራሉ። ይኸው እዚህ ለማነጽ የሚሆነው ማለት ነው። ወንዶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ሕልምን ያልማሉ፣ ጎበዞቻችሁ ራእይ ያያሉ። እንዲህ አይነት ነገሮች በሥጋ ለባሽ ሁሉ ላይ መሲሁን በሚያምን ሰው ሁሉ ላይ የሚፈጸሙ ሲሆኑ በብሉይ ኪዳን ግን ይሄን ማሰብ አይቻልም። በብሉይ ኪዳን በእስራኤል ልጆች ሁሉ ላይ በብሉይ ኪዳን ሰው ሁሉም እስራኤል ነቢይ ይሆን ወይም ሁሉም የእስራኤል ልጆች ትንቢት ሊናገሩ አይችሉም ነበር። አንዳንድ ሰዎች በዘመን ርቀት በብዙ ቆይታ ነቢይ ሆነው ይመረጡና እግዚአብሔር ይገለገልባቸዋል አስፈላጊ ሲሆን። ዳሩ ግን ኢየሱስ ከመምጣቱ በፊት ነቢዩ ኢዮኤል ተነስቶ ትንቢት ተናገረ። እግዚአብሔር እንደዚህ ብሏል፣ አንድ ቀን ግን ሌላ ታሪክ ይመጣል። ሌላ ታሪክ፣ ድሮ ብርቅ የሆነው ነገር በዘመናት በአንድ ሰው ላይ የሚፈጸመው ነገር ወደፊት ግን በብዙ ሰዎች ላይ ይፈጸማል። መጀመሪያው ምክንያት በአዲስ ኪዳን ሁሉም ትንቢት ሊናገር ነው። ሴቶችና ወንዶች ልጆች ሁሉ ትንቢት ተናጋሪ ሊሆኑ ነው።
ጳውሎስ እንዳለው ሁላችሁ በእያንዳንዳችሁ ላይ አሁን ትንቢት መናገር ትችላላችሁ አለን ወዘተ። በዚህ አይነት ኪዳን ውስጥ ወንዱም ሴቱም ትንቢት በሚናገርበት ኪዳን ውስጥ ትልቅ አደራና ትልቅ መሰረት የሚጥል አደራም ዕዳም ያለባቸው ሰዎች ነብይ ተብለው ሊጠሩ አይገባም። በነብይነት ጠርተ ከሰፈሩ ሴትና ወንድ ጋር ሁሉ ልታመሳስላቸው አይገባም። አንዱ ትልቁ መሰረታዊ ነገር የኢዩኤል ትንቢት ነው። ሁለተኛው ምክንያት ጌታችን ኢየሱስ ክርስቶስ እዚህ ምድር ላይ በሚመጣበት ሰዓት የነበረው ማህበራዊ የሕይወት ስርዓት ነው። እንደምታውቁት ጌታ ከመምጣቱ በፊት ቀድሞ በነበሩት ጊዜያቶች መካከለኛው ምስራቅ በተለይ እስራኤልና ዙሪያው የነበረው ገጸ ምድር በሙሉ የተለያዩ ማህበራዊና ፖለቲካዊ ቀውሶች ያሳለፈ አካባቢ ነው እና ባህላቸው የተቀየረ ነበር። ከሁሉ በላይ ደግሞ ነገሮቹ ላይ ትንሽ ተጽዕኖ ያመጣው ኢቨን ብዙዎች አይሁዳውያን ስማቸውን በግሪክ እየቀየሩ ነበር። ብዙ አይሁዶች ምንናቀው ሌዊ እኮ ትንሽ ሲቆይ ማቴዎስ ነው። ማቴዎስ ግሪክኛ ነው። እንዴት ሌዊ የሚባለው የእስራኤል ስም ያለው ማቴዎስ ትለዋል? ብዙዎቹ ስማቸው እየተቀየረ ነው፣ ወደ ግሪክ እየተቀየረ። እኛ ሀገር ሚኪ፣ ጃኪ ምናምን ኪ እንደሚባሉት ልጆች ማለት ነው። በቃ ካልቸር ሲደብር የጣልቆ ስትሄደው በቃ ሲባል ሲቪላይዜሽኑ ሲመጣ ምናምን ያን ጊዜ ደግሞ ሄለናይዜሽን የሚባለው ወይንም የግሪኮች ስልጣኔ ሰሜን አፍሪካን፣ ደቡብ ኤሽያን፣ መካከለኛው ምስራቅ፣ የምስራቁን አውሮፓ ክፍል በሙሉ ያጥለቀለቀው የሳይንስ ቋንቋ፣ የስልጣኔ ቋንቋ የግሪክ ቋንቋ ነው። አንዳንድ ጊዜ ምን ያህል ያን ጊዜ ወርሶት እንደነበረ የጥበብ ቋንቋ መሆኑን የምታውቁት እስከ ዛሬ ድረስ እንኳን በሳይንስ ውስጥ የማን ቋንቋ ነው ጥልቅ የሚለው? ግሪክኛ ነው አይደል? ምንም ስንማር ሳይንስ የሚባል ዘወርድ ምንትሴ ካምስ ፍሮም ዘ ግሪክ ወርድ ምንትሴ አይደል የሚባለው? ምንማር ሁሉ ጊዜ በቃ ባዮሎጂ ሲባል ዘወርድ ባዮሎጂ ካምስ ፍሮም ዘ ግሪክ ወርድ ባዮ ኤንድ ሎጂያ። ምንትሴ ካምስ ፍሮም ዘ ግሪክ ወርድ ምንትሴና ምንትሴ። ሁሉም ነገር ሳይንስ ላይ ግሪክ ነው እንዳለ። አሁን ላይ እንኳን ከ2000 ዓመት በኋላ እንኳን ያ ሳይንስ ላይ ያሉ ምርምሮች ላይ ያሉ ነገሮች የግሪክ ቋንቋ ነው የሚገባበት። ለምሳሌ ልንገራችሁ፣ በዛን ዘመን የነበሩ ማናቸውም ይሄ መደበኛው ዓለም ውስጥ ያለው ምንድነው የሚባለው መደበኛው የስርዓቱ ሴኩላር ዓለም ውስጥ ያሉ ሰዎች በሙሉ ያን ጊዜ በሆነ ነገር ሲገለጡ ነብይ ይባላሉ። ከዛ ውስጥ የተወሰኑ ሰዎችን መጥቀስ ይቻላል። አንደኛው ዲዮክሪስቶስቶም የሚባለው ነው። ዲዮክሪስቶስቶም የሚባለው ሰው ከ40 እስከ 120 ዓመተ ምህረት የነበረ ሰው ነው። እሱ አሁን ያለመሞት ነብይ ተብሎ ነው የሚጠራው፣ ፕሮፌት ኦፍ ኢሞርታሊቲ። ያ ሰው በዘመኑ ሰው አይሞትም፣ ሰው ለዘላለም ይኖራል፣ ሰው የማይሞት ነገር ነው ምናምን እያለ ይሰብክ የነበረ ፈላስፋ ነው። ግሪካዊ ነው። እግዚአብሔርንም አያውቅም፣ ጌታንም አያውቅም። ስለዚህ ዲዮክሪስቶስቶም በግሪኮች ዘንድ ፕሮፌት ኦፍ ኢሞርታሊቲ ያለመሞት ነብይ ተብሎ ይታወቃል በዛ ዘመን። ሌላ ሰው መጥቀስ እንችላለን። ዲዮጋንን ታውቁታላችሁ? ዲዮጋን ሲባል አንዳንድ ነገር ካነባቸው፣ ዲዮጋን ማለት ያ በቀን መብራት ይዞ የሚዞረው ሰውዬ፣ በጠራራ ፀሐይ ላይ በእኛ ዘመን ቢሆን ባትሪ እንደመያዝ ማለት፣ በዛ ዘመን ችቦ ማለት ነው። እና ያንን መብራት ይዞ በቀን ገበያ ውስጥ ይዞራል እሱ ሰውዬ። በቀን ገበያ ውስጥ ሰዎች ዲዮጋን ደሞ ዛሬ ምን ልትናገር ነው? ምን ሆነ ነው ይሉታል። ምን እየፈለክ ነው? ምክንያቱም ችቦም ይዙት እነሱ ማታ ላይ፣ ያኔ መብራት የለም እንደዚህ የምታበራው ማታ አብርተ ነው መንገድ የምታየው። በጠራራ ፀሐይ ገበያ መሃል ዲዮጋን ችቦ ይዞ ይዞር ነበር፣ ይዞራል። ከዛ ያው የሆነ ነገር ሊናገር እንደፈለገ የግሪክ ነዋሪ ያውቃል። ዲዮጋን ምን አስበ ምን እየፈለክ ነው ሲሉት ሰው እየፈለኩ ነው። ዛት ሚስ እዚህ ያላችሁ ሁሉ ምን አይደላችሁ ሰው የሚለውን አታሟሉ። በዘመኑ ሙሉ በርሜል ውስጥ የኖረ ሰው ነው፣ ቤት የለው ምን የለው። አሁን ዲዮጋን በዛ ዘመን ማለት ነው ፕሮፌት ኦፍ ትሩዝ ወይንም ደግሞ እውነትን በመናገር የተገለጠ ነብይ ይባል ነበር። ነብይ ነው የሚባለው። ነብዩ ዲዮጋን የእውነት ነብይ፣ ፕሮፌት ኦፍ ትሩዝ። በዛ ዘመን ላይ ሐቅ የሚናገር ሰው ስለ ማንንም ማይፈራ ቆሻሻ መጣያ የሚኖር ሰው ስለነበረ ሐቋን የሚያወራ ይሄ እንደ ጅማው ከድር ሰተት ሄዱ። የጅማው ከድር ሰተቴ ያኔ ቢኖር ግሪክ ሀገር ምንድነው የሚባለው? ነብይ ነው የሚሆነው። ነብዩ ከድር ሰተቴ ይባላል። ለምን ሲባል ሐቃቁን በቃ የደርግ ባለስልጣን ያል አበላል እንደ ደርግ አባል ይላል። ማንንም አይፈራ።
ልክ የዛን ጊዜ የነበረው ዲዮጋን ፕሮፌት ኦፍ ትሩዝ ይባል ነበር። ጋለን የሚባለው የጴርጋሞን ሰው ነው። እሱም ጴርጋሞን አካባቢ የነበረ ነው። ከ129 እስከ 199 ዓመተ ምህረት የነበረ ነው። የመድኃኒት ሰው ነው። ምንድነው? ሐኪም ነው። ሜዲሲን ማን ሐኪም ነው። ሰዎች ይሄዱ ሲወጋቸው፣ ሲያማቸው፣ ሲቆርጣቸው ሄደው ቤቱ የሚታከሙ ሰው ሐኪም ነው። በዘመኑ የነበረን ሕክምና የሚሰሰው ነው። ታዋቂ ሐኪም ስለሆነ ከሌሎች ሐኪሞች ይልቅ አሁንም ምን ይባላል? እሱ ነብዩ ይባላል። ስለዚህ ጋለን ነብዩ ነበር። ነብይ ተብሎ ነው የሚጠራው። ሌላ ደግሞ አንድ ስሙ መጽሐፍ ቅዱስ ውስጥ ያልተጻፈ ሰው ስሙን እነግራችኋለሁ። ቲቶ ምዕራፍ 1 ቁጥር 12 ላይ አውጣ። አሁን ጳውሎስ ራሱ በዘመኑ የግሪክ ፈላስፎች ነብይ ስለሚባሉ በዛ አካባቢ በቀርጤስ በግሪክ በምናን አካባቢ ያሉ የስነ ጥበብ ሰዎች፣ ታዋቂ ተናጋሪዎች፣ የማህበረሰቡን አኗኗር የሚነቀፉ ኑሯችሁ ልክ አይደለም፣ ማህበረሰባዊ መተዳደሪያችሁ ልክ አይደለም፣ ፖለቲካው ልክ አይደለም የሚሉ ተናጋሪዎች ሁሉ ነብይ ስለሆኑ ህዝቡን አኗኗሩን የሚነቅፉ ሰዎች በድፍረት ተነስተው የሚናገሩት በሙሉ የዛን ዘመን በኢየሱስ ዘመንም በሐዋርያትም ዘመን ነብይ ተብለው ስለሚጠሩ በግሪክ ማህበረሰብ ውስጥ ጳውሎስም እንደነሱ ተጠቅሞ ስለዚህ ሰው ያወርቷል። ምን እንዳለ ታውቃላችሁ? ጳውሎስ ቲቶ 1:12 ላይ ይጠቅማቸዋል። ጳውሎስ ራሱ ምንም ማድረግ አልቻለም። ይሄን ሰውዬ ነብይ ስለሚሉት ጳውሎስም ያው የእግዚአብሔር ነብይ እንዳይለው ከብዶታል። ጳውሎስ ምን አለ? የገዛ ራሳቸው ምን ነብይ ይላቸዋል። የገዛ ራሳቸው ነብይ የሆነ ከነርሱ አንዱ ጳውሎስ ነው የሚጽፈው። እሺ ምን ብሎ ነው የጻፈው? የገዛ ራሳቸው ነብይ። ያው የእግዚአብሔር ነብይ አይደለም። ግሪክ ውስጥ ማናቸውም ቅድም ያልኳችሁን ነገር የሚያደርጉ ሰዎች ምን ይባላሉ? ነብይ ተብሎ ነው የሚጠሩ። ፕሮፌቲስ ይባላሉ በግሪክ ቋንቋ። ፕሮፌቲስ ሲባል ለሴት ብቻ አይደለም፣ በግሪክ ሲሆን ለሁሉም ነው፣ ለወንድም ጭምር ነው። እንግሊዝኛ ሲመጣ ለወንድ ፕሮፌት ነው፣ ለሴቶች ፕሮፌትስ። የግሪኩ ግን ፕሮፊቲስ የሚለው ቃል ለወንዶቹ የሚውል ነው። የገዛ ራሳቸው ነብይ የሆነ ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት፣ በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው ብሎ ጳውሎስ ይህን ሰውዬ ያነሳዋል። ሰውየው ክርስቲያን አይደለም፣ በጌታ አይደለም፣ የቀርጤስ ከተማ ነዋሪ ነው። እንደነማን በድፍረት የሚያወራ ነው? እንደ ቀድሞቹ እንደነ ዲዮጋን እየወጣ ህዝቡን ሰው የለም እያለ እንደሚያወራው አይነት አንድ ወጥቶ ፖለቲከኛውን አንድ ወጥቶ የሰውን አኗኗር በድፍረት እንደሚናገሩ በእኛ አገር ምንድን ነው የሚባሉት እነዚህ ሰዎች? ፈላስፋ ነው የሚባሉት። አሁን ዲዮጋን ፈላስፋ ነው፣ እኛ አገር ላይ ፈላስፋው ነው የምንለው። ኤፒሜኒደስ አሁን ይህንን የተናገረው እነዚህ ፈላስፋ ነው የምንላቸው። ኤፒክሮስ ፈላስፋ ነው የምንለው። እነዚህ ሰዎችን ኢትዮጵያ ላይ ፈላስፋ ስንላቸው ግሪክ ላይ ፈላስፋ ይባሉ። ምንድን የሚባሉት? ነቢያት ነው የሚባሉት፣ የግሪክ ነቢያቶች። እኛ ስነ ግጥማቸው፣ ነቀፌታቸው፣ የሚተቹት ነገር ከሆነ ሪዝን ተነስተው ሪዝን አውት ስለሚያደርጉ ፍልስፍና ሪዝን አውት ማድረግ ስለሆነ እነዚህ ሰዎች ፈላስፋ ብለናቸዋል። እነዚህ ፊሎሶፈር ናቸው ብለን ፈላስፋ አልናቸው። እነሱ ግን ፈላስፋ መባላቸውን አያውቁም። የግሪክ ሰዎችም ፈላስፎች ብሎ አይጠሯቸውም። በግሪክ ሀገር እነዚህ ሰዎች ኢየሱስ በነበረበትና ሊመጣ ባለበት ከዛም በኋላ ባለው ጊዜ የሚጠሩት ፕሮፌቲስ ተብለው ነው፣ ወይም ደግሞ ነቢያት ተብለው ይጠራሉ። ጳውሎስም ልክ የነሱን አገባብ ተጠቅሞ ምን ብሎ ነው ያለው? የገዛ ራሳቸው ነቢይ የሆነ ከነርሱ አንዱ። ይህ ሰውዬ ኤፒሜኒደስ ነው። ኤፒሜኒደስ ክርስቲያን አይደለም። የቀርጤስ ከተማ የታወቀ ፈላስፋ ነው። እንደ ዲዮጋን ተነስቶ ማህበራዊውን አኗኗር የሚነቅፍ ነው። መሪዎቹን የሚነቅፍ ነው። ህዝቡን የሚነቅፍ ሰውዬ ነው። ኤፒሜኒደስ ነው ጳውሎስ ቲቶ ላይ የጠቀሰው ሰው ኤፒሜኒደስ ነው። ይህ ሰውዬ ነብይ ነው የሚባለው። ጳውሎስም ምን ብሎት ነው ያስቀመጠው? ነብይ ነው። የገዛ ራሳቸው ምን የሆነ ነብይ የሆነው ያው እዛ ጋር one of their very number a prophet of their own ነው የሚለው። የቀርጤስ ሰዎችን የነሱ ፕሮፌት ነው። ስለዚህ አሁን ለዩልኝ ፕሮፌት ነው ይህም ሰውዬ ኤፒሜኒደስ። ኤፒክረስም ፕሮፌት ነው። ዲዮጋንም ፕሮፌት ነው። ከዚያስ እንደዚህ ያለ ህዝብ ባለበት ሀገር ላይ ግሪኮች መድኃኒት የሚጨቀጭቀውን ቅጠል የሚበጥሰውን የሚፈላሰፈውን ህዝብም ላይ ወጥቶ አኗኗር የሚነቅፈውን ሰውዬ ነቢይ ያሉ ሲጠሩ 12ቱ ሐዋርያት ነቢይ ተብለው ቢሄዱ
ነቢያት ተብለው ቢሰማሩ ለግሪክ ነዋሪ ምንም የያዙት አዲስ መልእክት አይኖርም። ወይ ፍልስፍና ነው፣ ወይ ስነ ጥበብ ነው፣ ወይ መድኃኒት መጨቅጨቅ ነው፣ ወይ ስር ማስቀጠል መበጠስ ነው። ሰማያዊ አጀንዳ እንዳላቸው ማንም አያውቅም። የሚገርመው ሐዋርያትም ብለን ጠርተናቸው ሐዋርያትም ሆነው እንኳን ግሪክ ሀገር ገብተው በሚሰብኩ ሰዓት ሐዋርያት የተቸገሩት በምንድን ነው? በምንድን የተቸገሩት? ጳውሎስ ምን አለ? የግሪክ ሰዎች ምንን ይፈልጋሉ? አቤት የግሪክ ሰዎች ጥበብን ይሻሉ። አይሁድ ጋር ስንሄድ ደግሞ አይሁዶች ምን ይሻሉ? ምልክት ይሻሉ። እኛ ግን የያዝነው አጀንዳ ምንድን ነው? እኛ ግን የተሰቀለውን ክርስቶስን አይገናኝም። ሐዋርያት አስቡ እንኳን ነቢይ ተብለው ፕሮፌቲስ ተብለው ከግሪክ ፈላስፋዎች እንዳንዱ ተቆጥረው ቀርቶ ሐዋርያም ተብለው ነቢይ በሚል ስም ሳይጠሩም ትልቅ የሰማይ አጀንዳ ይዘውም ግሪክ ሲገቡ ችግራቸው ምንድነው? የግሪክ ሰው ሊሰማ የሚጠጋው ምንድነው? በእኛ ሀገር ፍልስፍና፣ በእነሱ ሀገር የነማንን አዲስ ነገር? የነቢያቶቻቸውን አዲስ ነገር። ይሄ ሁለተኛው ምክንያት ነው። ማህበራዊ ነገር ነው። ኢየሱስ ስማቸውን ነቢይ እንዳይል ያደረገበት ምክንያት በዘመኑ የነበረው ማህበራዊ ነገርና የሰው መልከታ ነው። ሰው ነቢይ ብሎ የሚጠራቸው ሰዎች አሉ። አገሩ ሁሉ በእነሱ የተጠቀለቀ ነው። 12 ሐዋርያት ግን ከነሱ እንዳንዱ አይደሉም። ሶስተኛውና የመጨረሻው ምክንያት ጌታ ኢየሱስ ክርስቶስ እነሱን ሐዋርያት ብሎ ስም ያወጣበት ምክንያት ከተልእኳቸው ጋር በጣም የሚመጥን የሚገጥም ትክክለኛው ስያሜ አፖስቶሎስ የሚለው ወይም ደግሞ መልእክተኞች የተላኩ የሚለው። ለምሳሌ የግሪክ ፈላስፋ ከሰፈሩ አይወጣም። የግሪክ ነቢይ ከሰፈሩ አይወጣም። የእስራኤል ነቢይ ከእስራኤል አይወጣም። የይሁዳ ነቢይ እንኳን እስራኤል አይሄድም፣ ይሁዳ ላይ ነው የሚተነብየው። የእስራኤል ነቢይ እንኳን እንደው ታምር ካልመጣ በስተቀር ይሁዳ ላይ ሄዶ አይተነብየው፣ ከሰፈራቸው አይወጡ። እነዚህ 12 ሐዋርያት ግን የሰፈር አገልግሎት የላቸውም። እንደ ኤፒክረስ ሰፈር ቁጭ የሚል አይደለም። እንደ ዲዮጋን በርሜሉስ ቁጭ ብሎ የሚፈላሰፉ አይደሉም። በማህበረሰቡ ጉዳይ ላይ ያሰላሰሉ ተናጋሪዎች አይደሉም። የግሪክ ጉዳይና የግሪክ ማህበረሰብ የሚያሳስባቸው አይደሉም። እነዚህ የያዙት መልእክት ወደ ዓለም ሁሉ የሚሄድ ስለሆነ ሰዎቹ መልእክቱን ይዘው የሚሄዱ ስለሆኑ በትክክል የሚሄዱ የሚል ስም ያስፈልጋቸዋል። መልእክተኞች ተልከው የሚሄዱ የሚል ስያሜ ያስፈልጋቸዋል። በዘመኑ በነበረው የግሪክ ቋንቋ ደግሞ ተልከው የሚሄዱ ማለት አፖስቶሎስ ወይንም መልእክተኞች፣ በእኛ በአማርኛ ሐዋርያት የሚለው ስም። ሐዋርያ ማለት የግሪኩ አፖስቶሎስ በአማርኛ ሐዋርያ የምንለው ሲሆን ሐዋርያ የሚለው የአማርኛው ራሱ የወጣው ከግዕዝ ነው እናውቃለን። በግዕዝ ሆረ ማለት ምንድነው? አቤት ሆረ ሄደ ነው። በቃ መልእክት ይዞ የሆነ መልእክተኛ ልኮታል። ያን መልእክት ይዞ አገር አቋርጦ የሚሄድ ሆረ ማለት ሄደ ነው። ሐዋርያ ማለት የሚሄድ ማለት። እንደ ግሪኩ ነቢይ ሰፈሩ ቁጭ ብሎ ማህበረሰቡን የሚነቅፍ አይደለም። እንደ ዲዮጋን የሚፈላሰፍ ሰው አይደለም። የያዙት መልእክት እንግዲህ ወደ ዓለም ሁሉ ሂዱ የሚል ነው። ትልቅ መልእክት ነው። ወንጌል ይባላል። ከሰው ልጆች ውድቀት ከኃጢአታቸውም ስርየት ከሚመጣውም የዘላለም ተስፋ ጋር የተገናኘ መልእክት ይዘው ወደ ዓለም ሁሉ የሚሄዱ ስለሆኑ ለሃጅነታቸው ለተጓዥነታቸው የሚመጥን ስም ነው የሰጣቸው። ምን? መልእክተኛ ወይንም የተላኩ የሚል ስያሜ። ሉቃስ ነው አውጣ ውስጥ በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ ያደረ። ማን? ዝም ብሎ 12 ሐዋርያት እንደኛ ሰፈር ሐዋርያት የመጡ አይደሉም ልላችሁ። እሺ የኛዎቹ ያው በሂደት ነው በሞራል ነው የመጡት። እነዚህ ግን ሌሊቱን ሙሉ ማን ሲጸልይ አድሮ ነው? አቤት በሞራል የመጡ አይደሉም። እንዲህ በመበረታታት በመገፍት እንደዚህ አይደለም። እነዚህ ሌሊቱን ሙሉ ዛሬኛ ወደሱ ምን ጸልየው ጌታ ሲጸልይ አድሮ። እሺ ጌታ ሆይ ኢየሱስ ሆይ የምንለው እሱ ሌሊቱን ሙሉ ወደ አባቱ ሲጸልይ አድሮ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ስለነማን የሚጸልይ ይመስላችኋል? በነጋም ጊዜ የሌሊቱ ጸሎት ውጤት በነጋም ጊዜ ደቀ መዛሙርቱን ጠራ። ሲጸልይ ያደረበት ምክንያት ይሄ ነው። ሁላችሁም ነው አለ። ያው የዛን ጊዜ ከተለው የነበረው ደቀ መዝሙር ብዛቱን አልነግራችሁ።
ከነርሱም 12 መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው። he named apostles ከስር በቅንፍ special messengers። እነዚህ የግሪክ አይነት ነቢያት አይደሉም። በዘመኑ ሁሉም ነቢይ ተብሏልና እነዚህ ከነሱ አንዱ አይደለም። ስለዚህ የሚሻለው ምንድነው? ይህን ታላቅ አደራና የሚሄዱበትንም የዓለም ስፋት ርዝመት በተመለከተ የሚገልጥ ስም ሰጣቸው። ምን? የተላኩ ልዩ መልእክተኞች። በግሪክ ቋንቋ አፖስቶሎስ፣ በግዕዝ ቋንቋ ሐዋርያ፣ በአማርኛ ተጓዥ፣ የሚሄድ መልእክተኛ። ስለዚህ ጥሩ የሚመጥናቸው ነገር ነው ከያዙት አጀንዳ የተነሳ። እንደ ግሪክ ሰዎች ሄደን አንፈላሰፍም። እነሱ ጥበብ ነው የሚፈልጉት። ነብይ ብዬ ሄጄ ነብይ ነኝ ብዬ ከነሱ ጋር አልሰለፍም። እኔ ያስኩት ሌላ ነው። ሌሊቱን ሙሉ ሲጸለይባቸው የታደሩ ሰዎች ናቸው። እና ከዚህ የተነሳ የግሪኩ ነብይና የኛ ቸርች ነብይ ስለሚያምታቱን፣ ስለዚህ ምን እያደረግን ማለት ነው? የቸርቹ ነብይ ምን ይሆናል ማለት ነው? አቤት እንደ ሐዋርያት የስልጣን ቃል ቀጥተኛ መገለጥና ልዑክ ስላይደለ ትንቢቱ፣ ጸሎቱ፣ ምኑ ሁሉ በእግዚአብሔር ቃል በሐዋርያትና በቀደሙት ነቢያት አይደል ያለን ጴጥሮስ? በቀደሙት ነቢያትና በሐዋርያቶቻችሁ የሰጠውን የመድኃኒታችንንና የጌታችንን ትእዛዝ መመሪያዎች ሁሉ እንድታሰላስሉ እንድታስቧቸው አጥብቄ ነው ማሳሰባችሁ። ማንም ከእናንተ መካከል ነብይ የሆነ ቢመስለው እዚህ ውስጥ ያለው ወንድማችንም ቼክ ይደረጋል፣ ይጠናል። የሆነ ነብይ ያሰናከለኝ፣ በላኝ፣ ገንዘቤን ሰረቀኝ ምናምን ብትሉ የራሳችሁ ጉዳይ። ከሕዝቅኤል እኩል ከዳንኤል እኩል የቆጠርከው ቀን ነው ያንተ ነገር የተበላሸው። ከነ ኢሳይያስ ከነ ኤርሚያስ ጋር እኩል አረገ። እሱም እንደነሱ ሲሉ ሰምቶ የሰራዊት ጌታ ሲል ኤርሚያስ ሰምቶ ብራዘር እዚህ መጥቶ የሰራዊት ጌታ ኖ አንተ የቸርች ነብይ ነህ። የሰራዊት ጌታ ማለት መብቱም የለም ኪዳኑም የለም። ልማድ በቃ ምንድነው? መጽሐፍ ቅዱስ ከፈትን። ትንቢት ኤርሚያስን ስናይ ኤርሚያስ ሲናገር የሰራዊት ጌታ እግዚአብሔር፣ ሕዝቅኤል ሲናገር የሰራዊት ጌታ፣ እኔም መጣና የሰራዊት ጌታ እግዚአብሔር። እንዴት ነው ያሰብኩት? እንደ ኤርሚያስ እንደ ሕዝቅኤል ኖ በአዲስ ኪዳን ውስጥ ከማቴዎስ እስከ ራእይ የሰራዊት ጌታ እግዚአብሔር ብሎ ትንቢት የተናገረ የሚለው እግዚአብሔር የኪዳን አምላክ ነው። የሰራዊት ጌታ እግዚአብሔር ብሎ ራሱን የከሰተው ከእስራኤል ሕዝብ ጋር በስፔሻል ጉዳይ ስፔሻል ኬስ ሲኖር ኪዳኑ ራሱን እንዲገልጥ ያስገድደዋል። በአዲስ ኪዳን ውስጥ ስንጠራም አባባት ብለን ስንናገርም መንፈስ ነው የሚያሳስበን። ስለዚህ መንፈስ እንደዚህ ይለኛል፣ መንፈስ ቅዱስ እንደዚህ ይለኛል፣ መንፈስ እንደዚህ ያሳስበኛል ይባላል እንጂ ደርሶ ኤርሚያስን ይመስል ሕዝቅኤልን ይመስል የሰራዊት ጌታ እግዚአብሔር እንዲህ ይላል አይልም። ይሄ በውስጥ የመጣ የመንፈስ ቅዱስ ድምጽ ነው። ገና እንኳን ይላል ልትል ያለውን ራሱ ተርጉመ ነው የምትነግረን። ስትተረጉመው ደግሞ እናየዋለን። የግሪክ ቃላቶች አሉ በሐዋርያት ሥራ መጽሐፍ የተጻፉትን ቀጥሎ ወደዛው ስለምንሄድ የአዲስ ኪዳን ነብይ የሚናገረው ነገር በውስጡ የሚመጣውን ሪፖርት ሲሆን እሱም ግልጽ ያልሆነ ደብዘዝ ያለና ሙሉ በሙሉ ጥራት የሌለው ነብዩ እንደ መስማቱ መጠን እንደ መተርጎሙ መጠን በትክክል ሊያቀርበው ይችላል፣ ሊያበላሸው ይችላል፣ ሊጨምርበት ይችላል፣ ሊቀንስበት ይችላል። አንዳንድ ጊዜም ደግሞ ምንም በሌለበት ሊያወራ ይችላል። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋ ምሕረትና ሰላም በሁላችን ላይ ይሆን። ተከናወኑ። ቀናችሁ፣ ሳምንታችሁ፣ ጊዜያችሁ ሁሉ ያማረ ይሁን።